ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 12 ዩኒት 5 ሌሰን 8 በዛሬ ሌሰናችን የምንማማርበት ርዕስ 5.5 ኢንተግሬትድ ሰርኪዩትስ በሚል ርዕስ ይሆናል። ሁሌም እንደምንለው ዩቲዩብ ቻናላችን ዋሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። በዛሬ ሌሰናችን የምናያቸው ዋና ኦብጀክቲቮቻችን ቱዴይስ our lesson objective is explain the importance of integrated circuit. ኢንተግሬትድ ሰርኪዩት ምንድነው? ዋናው ጥቅሙ የሚለውን ሰፋ አድርገን እንወያያለን። The other today's our lesson objective is identify the major components of an integrated circuit. ሜጀር ኮምፖነንትስ ኦፍ ኢንተግሬትድ ሰርኪዩት የምንላቸው እነማን ናቸው የሚለውን ሰፋ አድርገን እንተነትናለን። ሌላኛው our lesson objective is identify advantage and disadvantage of integrated circuit. ኢንተግሬትድ ሰርኪዩትን የተለያየ ኤሌክትሪካል ሲስተም ላይ እንጠቀማለን። ኤሌክትሪካል ዲቫይሶች ላይ ስንጠቀም የራሱ የሆነ አድቫንቴጅ እና ዲስአድቫንቴጅ አለው። እሱን በዋናነት እናያለን ማለት ነው። ኢንተግሬትድ ሰርኪዩት ምንድን ነው? አንዳንድ ኤሌክትሪካል ዲቫይስ ማንኛውም በኤሌክትሪክ የሚሰራ ዲቫይስ ውስጥ ሰርኪዩት ቦርድ ላይ እነዚህ ነገሮች ተለጥፈው እናያለን። በዛ አይነት ቅርጽ ማለት ነው። በሬክታንግል ቅርጽና በስኩዌር ቅርጽ አይነት እነዚህ የምታያቸው ስዕሎች ኢንተግሬትድ ሰርኪዩት ናቸው። እነዚህ ሰርኪዩቶች ምንድን ናቸው ብለን ስናይ ዲፋይን ስናደርግ ኢንተግሬትድ ሰርኪዩት ማለት a set of electronic circuits on a small flat chip of semiconductor material usually silicon. እነዚህ ኢንተግሬትድ ሰርኪዩትስ የምንላቸው ኤሌክትሮኒክ ሰርኪዩትስ ሲሆኑ ፍላት ናቸው። እንደምታዩቸው በጣም ፍላት ተደርገው አነስተኛ ሆነው የሚሰሩ ቺፖች ናቸው። የሚመረቱም ከሰሚኮንዳክተር ማቴሪያሎች ነው። ከዚህ በፊት ባየነው መሰረት ሰሚኮንዳክተርስ ሁለት አይነት ክላሲፊኬሽን አስቀምጠናል። ፒውር ሰሚኮንዳክተር የምንላቸው እና ኢምፒውር የምንላቸው። በብዛት ኤክስትሪንሲክ ሰሚኮንዳክተር ማቴሪያሎችን ነው የምንጠቀመው። ምክንያቱም ፒውሮቹ ኤሌክትሪክ ኮንዳክቲቪቲያቸው ዝቅተኛ ስለሆነ ሀይ የሆነ ኤሌክትሪክ ኮንዳክቲቪቲ እንዲኖራቸው ተደርገው የተሰሩትን ኤክስትሪንሲክ ሰሚኮንዳክተር ማቴሪያሎች ነው የምንጠቀመው። እነዚህ ኤክስትሪንሲክ ሰሚኮንዳክተር ማቴሪያልስ የምንላቸው ፒውር ሰሚኮንዳክተር ማቴሪያልስ የምንላቸው ቴትራቫለንት ኤሌመንቶች በፔሪዮዲክ ቴብል ውስጥ በባለፈው እንደተወያየ ነው ከትራይቫለንት እና ከፔንታቫለንት ኤሌመንቶች ጋር ኮምባይን በማድረግ ኤን ታይፕ ኤንድ ፒ ታይፕ ሰሚኮንዳክተር ማቴሪያሎችን ማምረት ይቻላል። እነዚህ ፒውር ሲሊከን ሳይሆን ኖርማሊ ውህድ በመፍጠር ማጆሪቲው አብዛኛው ክፍል ሲሊከንን በመጠቀም የሚመረት የሰሚኮንዳክተር አይነት ነው። እነዚህ ኢንተግሬትድ ሰርኪዩትስ የምንላቸው በብዛት ስማርትፎን ላይ ኮምፒውተር ላይ የምንጠቀምባቸው ሲሆን የሚመረቱም ከሰሚኮንዳክተር ማቴሪያል ነው ማለት ነው። ዋና ኮምፖነንት ኦፍ ኢንተግሬትድ ሰርኪዩት የምንላቸው አንደኛው ዳዮድስ፣ ትራንዚስተርስ፣ ሬዚስተርስ ኤንድ ካፓስተርስ ነው። ኢንተግሬትድ ሰርኪዩት ኮምፖነንትስ ተብለው ይጠራሉ። ዳዮድ ዋናው ጥቅሙ ከዚህ በፊት እንደተማርነው ሬክቲፋይ ማድረግ ነው። ኦልተሬት ከረንትን ወደ ዳይሬክት ከረንት መለወጥ። ሁለት አይነት ሬክቲፊኬሽን እንዳለም ተማምረናል። ሃፍ ዌቭ ሬክቲፊኬሽን እና ፉል ዌቭ ሬክቲፊኬሽን ብለን አይተናል። ኦልተርኔት ከረንትን ወደ ዳይሬክት ከረንት የሚለውጥልን ኤሌክትሪካል ዲቫይስ ዳዮድ ይባላል። ትራንዚስተር ደግሞ አሁን የተማርነው ነው በተከታታይ ላይ ሰን ትራንዚስተር እንደ ስዊቺንግ ዲቫይስም እንደ አምፕሊፊኬሽንም ያገለግለናል ብለናል። ሌሎችም ጥቅሞች እንዳሏቸው አይተናል። ኮምፖነንትስ ኦፍ ኢንተግሬትድ ሰርኪዩት ተብለው ከሚጠሩት አንደኛው ትራንዚስተርስ ነው። ሌላው ሬዚስተርስ ነው። ሬዚስተር ኢዝ ዘ ኦፖዚሽን ፍሎ ኦፍ ኤሌክትሪክ ከረንት ኦን ዘ ሰርኪዩት። በአንድ ሰርኪዩት ከረንት ፍሎ እንዳያደርግ በቀላሉ ኦፖዝ የሚያደርገው ኃይል ሬዚስተር ይባላል። ካፓስተርስ የምንላቸው ደግሞ ኤሌክትሪካል ኮምፖነንቶች ቻርጅን ስቶር የማድረግ ኤሌክትሪክ ቻርጅን ወይም ኤሌክትሪካል ኤነርጂን ስቶር የሚያደርጉልን ኤሌክትሪካል ኮምፖነንት ኦር ኤሌክትሪካል ዲቫይስ ካፓስተርስ ይባላሉ። ኢንተግሬትድ ሰርኪዩት ኮምፖነንትስ የሚባሉት ዋና ዋናዎቹ ዳዮድስ፣ ትራንዚስተርስ፣ ሬዚስተርስ ኤንድ ካፓስተርስ ናቸው ማለት ነው። ይህ ኢንተግሬትድ ሰርኪዩት መጠቀማችን የራሱ የሆነ ከፍተኛ የሆነ አድቫንቴጅ አለው፣ እንዲሁም የተወሰነም ዲስአድቫንቴጅም አለው። አድቫንቴጁ ይበልጣል። በአሁን ባለው የጀነሬሽን ኤሌክትሪካል ዲቫይሶች ጀነሬሽን ያላቸው የኢንተግሬትድ ሰርኪዩት ሚና በጣም ከፍተኛ ነው። ምክንያቱም አንደኛው አብዛኛው ኤሌክትሪካል ዲቫይሶች ስሞል ሳይዝ እንዲኖራቸው አድርጓል። የመጀመሪያው ኢንተግሬትድ ሰርኪዩት ከመገኘቱ ወይንም ደግሞ ፋብሪኬት ከመሆኑ በፊት የነበረውን ኮምፒውተር ሂስትሪ ኦፍ ኮምፒውተር ስትማሩ በጣም ሂውጅ ነው፣ ትልቅ ነው አይደል? ሳይዙ ትልቅ ነው። ነገር ግን ኢንተግሬትድ ሰርኪዩት ከተመረተ በኋላ ግን
ያሉ ስማርት ስልኮች፣ ኮምፒውተሮች ምናያቸው ታብሌቶች በጣም በመጠን አነስተኛ እንዲሆኑ አድርገዋል ማለት ሰው የቦታ ሳይዝን ይቀንስልናል። ሌላው ደግሞ እነዚህ ኢንተግሬትድ ሰርኪቶች መጠቀም ሎ ፓወር ኮንሳምፕሽን ዝቅተኛ የሆነ የኃይል መጠንን ይጠቀማሉ ማለት ነው። እንደልሶ እነዚህ ኢንተግሬትድ ሰርኪትስ መጠቀም አንደኛው ሃይ ስፒድ ሰው ለምሳሌ ኮምፒውተሮቹ በጣም በመጠን አነስተኛ ዝቅተኛ የኃይል ኮንሳምፕሽን ፍጆታ ያላቸው እና በጣም ፈጣን ስፒድ አላቸው ማለት ነው። እንደልሶ ሞር ሪሊያብል ናቸው። ሪዲዩስ ማኒፋክቸሪንግ ኮስት ያላቸውን ኮስት ሚኒማይዝ አድርገዋል ማለት ነው። ሶ በአለም ላይ ለምሳሌ ያለ የኤሌክትሮኒክስ ሽያጭ በንጽጽር ከድሮ ጋር ሲነጻጸር አንደኛ ከኮስት አንጻር ዝቅተኛ ነው የሚባለው። ምክንያቱም ዝቅተኛ መሆኑን ማረጋገጥ የሚቻለው አብዛኛው ሰው ስማርትፎን ወይም ኮምፒውተሮችን በግለሰብ ደረጃ መጠቀም ይቻላል ማለት ነው። ለምሳሌ ከተወሰኑ አመታት በፊት ብናይ አንደኛ የኮምፒውተሮቹ ሳይዝ በጣም ትልልቅ ነው። ስማርትፎን የምንይዛቸው ሞባይሎች በጣም ትልልቆች ናቸው። እንዲሁም ከኮስት አንጻር ትልቅ ገንዘብ ስለሚጠይቁ ብዙ ሰዎች አይዟቸውም ነበረ። ነገር ግን አብዛኛው ሰው እንዲጠቀም ኮስት ሚኒማይዝ ከማድረግ አንጻር ሞር ሪሊያብል ከመሆናቸው አንጻር በጣም ፈጣን ስፒድ ከመኖሩ አንጻር እንዲሁም የኃይል ኮንሳምፕሽናቸው አነስተኛና በመጠንና በሳይዝ አነስተኛ መሆን እነዚህ በሙሉ ያለውን የስማርት ስልኮች እንዲሁም ኮምፒውተሮች ተደራሽ ለማድረግ ተችሏል ማለት ነው። ሶ ዋናው ይሄን ጀነሬሽን ያመጣው ምንድነው? የኢንቴግሬትድ ሰርኪዩት መገኘት ነው ማለት ኦኬ። ሶ በንጽጽር ሲታይ ያሉ አሁን ላይ ያሉ ገበያ ላይ ያሉ ኤሌክትሮኒክሶች በመጠን አነስተኛ፣ ተመጣጣኝ፣ ኃይል ፍጆታቸው አነስተኛ፣ ፈጣን፣ ሞር ሪሊያብል የሆኑ ምቹ የሆኑ ሪዲዩስድ ማኒፋክቸሪንግ ኮስት ያላቸው ከፋብሪካ የሚወጡበት የኮስት መጠን በጣም አነስተኛ እንዲሆን አድርጎታል ማለት ነው። ሌላ በተወሰነ መልኩም ቢሆን የራሱ የሆነ ዲስአድቫንቴጅ አለው። እነዚህ ኢንተግሬትድ ሰርኪት በአንድ ኤሌክትሪካል ዲቫይስ ውስጥ እንደ ኮምፒውተር፣ ቲቪ፣ ስማርትፎን የመሳሰሉት ስማርት ዋች የመሳሰሉት ቦታ ላይ መጠቀማችን አንደኛ በተወሰነ መልኩም ዲስአድቫንቴጅ አለው። አንደኛው ካኖት ሃንድል ሃይ ከረንት ኦር ቮልቴጅ ከፍተኛ ኃይል ያለው ከረንትና ቮልቴጅን መቋቋም አይችልም። ለምሳሌ ከፍተኛ የሆነ ከረንት የሚያመነጭ ጀነሬተር ብንጠቀመው የኢንተግሬትድ ሰርኪዩት መቋቋም ስለማይችል ምን ይሆናል? በርን ይሆናል ማለት ነው። ስለዚህ ሃይ ቮልቴጅ ወይም ሃይ ከረንት ያለው ጀነሬተር ላይ እነዚህን ኢንተግሬትድ ሰርኪዩት መጠቀም አንችልም። ዝቅተኛ የሆነ የቮልቴጅ ወይም የከረንት ፍሰት ያለበት ብቻ ነው የምንጠቀመው። አንደኛው ጉዳታቸው እነዚህ ነው ማለት ነው። ምክንያቱም ከፍተኛ ቮልቴጅ ያላቸውን ኤሌክትሪካል ዲቫይሶችን ብንጠቀም የበለጠ አድቫንቴጅ ስንሆን ነበር ማለት ነው። ነገር ግን እነዚህ ፋብሪኬት የተደረጉት ስሞል ከረንት ወይም ፍሰት ያለበት ኤሌክትሪካል ዲቫይሶች ላይ ብቻ ነው የምንጠቀማቸው። ሌላው ካኖት ቢ ሪፔርድ በቀላሉ መጠገን የምንችላቸው አይደሉም። ለምሳሌ ቢቃጠሉ ሌሎቹን እንጠግናቸዋለን አይደል? በቀላሉ ለምሳሌ ካፓስተር ቢቃጠል ካፓስተር ነቅለን መግጠም እንችላለን። ነገር ግን እነዚህ ኢንተግሬትድ ሰርኪዩትስ የምንላቸውን በቀላሉ ሪፔር የምናረጋቸው ወይም ደግሞ የምንጠግናቸው አይደሉም ማለት ነው። ሌላው ደግሞ ሊሚትድ ቱ ሎ ፓወር አፕሊኬሽንስ የምንጠቀማቸው ዝቅተኛ ኃይል ያላቸውን ኤሌክትሪካል ዲቫይሶች ላይ ነው ማለት ነው። ሊሚትድ ናቸው የምንጠቀምባቸው ኢንተግሬትድ ሰርኪዩትስ እነዚህን አይሲ የምንላቸውን የምንጠቀምባቸው ኤሌክትሪካል ዲቫይሶች ሊሚትድ ናቸው ማለት ነው። ምክንያቱም ሃይ ቮልቴጅ ያላቸውን ኤሌክትሪካል ዲቫይሶች ላይ እነዚህ መግጠም አንችልም ማለት ነው። ኦኬ ሶ እነዚህ በተወሰነ መልኩ ዲስአድቫንቴጅ የምናየው ይሆናል ማለት ነው። ሶ ኢንተግሬትድ ሰርኪዩት ለመጀመሪያ ጊዜ ኢንቬንትድ የተደረገው በሁለት ሰዎች ነው። አንደኛው ጃክ ኪልቦይ ይባላል። ሌላኛው ደግሞ ሮበርት ኖይስ ተብሎ ይጠራሉ ማለት ነው። በእነዚህ ሰዎች ነው ኢንተግሬትድ ሰርኪዩት ለመጀመሪያ ጊዜ ጥቅም ላይ የዋለው ማለት ነው። ሌላው ዩዝድ ኢን ኮምፒውተርስ፣ ሞባይል ፎንስ፣ ካልኩሌተር፣ ሚሊታሪ፣ ኤሮስፔስ ሲስተምስ እነዚህ ላይ በጣም በዋናነት እንደምንጠቀም ያሳያል። ኮምፒውተሮች ላይ በብዛት ኢንተግሬትድ ሰርኪዩት እንጠቀማለን። ሞባይል ፎኖች ላይ፣ የእጅ ስልኮች ላይ እንዲሁም ካልኩሌተሮች ላይ ሳይንቲፊክ የሆኑ ካልኩሌተሮች እነዚህ ኢንተግሬትድ ሰርኪዩት እንጠቀማለን። ሌላው ደግሞ ሚሊታሪ ላይ ነው። ሚሊታሪ ላይ በጣም ከፍተኛ የሆነ ሚና አላቸው። ኤሮስፔስ ላይ እነዚህ ኢንተግሬትድ ሰርኪዩትስ የምንላቸውን ከፍተኛ ሚና ወይ ሮል አላቸው። ሌላው ሪቪኬሽን 5.4ን በጋራ አብረን እንሰራለን። መጽሐፋችን ላይ የሚገኙ እነዚህ 5 ጥያቄዎች ከተማርናቸው ጋር በማዛመድ ጥያቄዎችን በጋራ አብረን እንሰራለን ማለት ነው። የመጀመሪያው ጥያቄ the first question ምንድነው የሚለው describe the function of transistor in
ኤሌክትሮኒክ ሰርኪዩት ነው የሚለው። የትራንዚስተር ጥቅም በኤሌክትሮኒክ ሰርኪዩት ውስጥ ምን ይመስላል ነው። ሶ መልሳችን የትራንዚስተር ካን ቢ ፋንክሽን አስ አን አምፕሊፋየር አንድ ስዊችንግ ዲቫይስ ያገለግለናል ብለናል። ሶ አምፕሊፋየር እንደ አምፕሊፋየር ያገለግላል። አምፕሊፊኬሽን ፕሮሰስ ያደርጋል። ዊክ የሆነ ሲግናልን ስትሮንግ ወይም ደግሞ ራይዝ በማድረግ ከፍተኛ የሆነ አውትፑት ሲግናል ይሰጠናል። ሶ እንደ አምፕሊፋየር ያገለግላል። ሶ ትራንዚስተር ካን አምፕሊፋይስ ዊክ ኢንፑት ሲግናል ቱ ፕሮዲስ ስትሮንገር አውትፑት ሲግናል። አንደኛው ጥቅሙ ነው። ሌላኛው ደግሞ እንደ ስዊችንግ ዲቫይስ ያገለግላል። ኮንትሮልስ ከረንት ፍሎ ኦን ኤንድ ኦፍ በማድረግ በዲጂታል ሰርኪዩት ውስጥ ያለውን የከረንት ፍሰት ኦን ኤንድ ኦፍ በማድረግ እንደ ስዊችንግ ዲቫይስ ያገለግላል ማለት ነው። እንዲሁም ኪ ኮምፖነንትስ ኢን ሎጂክ ጌትስ፣ ኦሲሌተርስ፣ ሞጁሌተርስ ኢንተግሬትድ ሰርኪዩት ውስጥ ያገለግላል ማለት ነው። ሶ ሎጂክ ጌት ውስጥ እንዳንድ ኮምፖነንቱን ያገለግላል። ኦሲሌተር፣ ሞጁሌተር እና ኢንተግሬትድ ሰርኪዩት እንዳንድ ኮምፖነንቱ ነው ስራ ይሰራልናል ማለት ነው። Question number 2. Which of the transistor current is the largest and which is the smallest ይላል። ሶ መልሳችን በጣም ሲምፕል ነው። ትራንዚስተር 3 ተርሚናሎች አሉት ብለናል። አንደኛው ቤዝ ነው፣ ሌላኛው ኮሌክተር፣ ሶስተኛው ደግሞ ኢሚተር ይባላል። ሶ ከዚህ በፊት ባየነው መሰረት ሶስቱም ተርሚናሎች ያላቸው ከረንት የተለያየ ነው። ሶ ዘ ላርጀስት ከረንት የምንለው ኢሚተር ከረንት ነው አይደለ? ምክንያቱም ሃይሊ ዶፕድ ነው፣ ከፍተኛ የሆነ ዶፕድ ስለሆነ ከፍተኛ የሆነ ከረንት አለው። ስሞለስ ከረንት ደግሞ ቤዝ ከረንት ነው፣ ዝቅተኛ የሆነ ዶፒንግ ስላለው ማለት ነው። ስሞለስ ዶፕድ ስለሆነ ስሞለስ ከረንት አለው። ስሞለስ ከረንት ኢዝ ቤዝ ከረንት ተብሎ ይጠራል። ሞደሬት ወይም መካከለኛ የምንለው ደግሞ ኮሌክተር ከረንት ነው። ስለዚህ ዘ ላርጀስት ማክሲመም እና ሚኒመም ከረንት የምንለው ኢሚተር ከረንት ኢዝ ዘ ላርጀስት ከረንት ሲኖር ስሞለስ ከረንት ወይም ዘ ሊስት ከረንት የምንለው ደግሞ ቤዝ ከረንት ተብሎ ይጠራል። መካከለኛው ደግሞ ኮሌክተር ከረንት ተብሎ ሪሌሽንሺፓቸውን ስናይ ኢሚተር ከረንት ኢዝ ኢኩቫለንት ዘ ሰም ኦፍ ቤዝ ከረንት ፕላስ ኮሌክተር ከረንት ነው። ከዚህ በፊት እንዳየ ነው ማለት ነው አይደለ? ሶ ያላቸው ሪሌሽንሺፕ ነው። ሶ ይሄኛው ዘ ላርጀስት ከረንት ጀስት የኮሌክተርና የቤዝ ከረንትን አንድ ላይ ሰማፕ ያደርጋል ፕላስ አይደለ? እዚህ ጋር እንደምታዩት። ሶ ስሞለስ ከረንት ደግሞ ቤዙን ቤዝ ከረንት አንደኛ በጣም ቲን ነው፣ ቀጭን ነው መስመሩ። ሶ ዝቅተኛ ነው ዶፒንግ ስላለው ቤዝ ከረንት ስሞለስት ከረንት ተብሎ ይጠራል። ሞደርኔት ከረንት ደግሞ ኮሌክተር ከረንት ነው፣ መካከለኛ በቤዝ እና ግሬተር ዛን ቤዝ ለዛን ኢሚተር ከረንት ስለሆነ ሞደርኔት ከረንት ፍሎ አለው ተብሎ የሚታወቀው ኮሌክተር ተርሚናል ነው ማለት ነው። ኦኬ ኩዌስችን ነምበር 3 ምንድነው የሚለው ጥያቄው? ዘ ዶፒንግ ኮንሰንትሬሽን ኦፍ ቤዝ ኢን ፒኤንፒ ትራንዚስተር ኢዝ ኤ lightly doped, B moderately doped, C heavily doped, D not doped ይላል። ሶ እዚህ ጋር እንደምን ዶፒንግ ፕሮሰስ የምንለው ኤንፒኤን እና ፒኤንፒ ትራንዚስተር ዶፒንግ የሚለው ጀስት ኮምቢኔሽን ነው፣ ኢምፒዩሪቲ መፍጠር ነው ዶፒንግ ፕሮሰስ የሚባለው። ሶ ኤፒስ ኦፍ ፒ ሌየር እና ኤፒስ ኦፍ ኤን ሌየር ኤንድ ኦልሶ ኤፒስ ኦፍ ሌየር አንድ ላይ በሳንድዊች መልክ ፎርም ኤን ታይፑን በመካከል በማስገባት ፒኤንፒ ትራንዚስተርን ማምረት ይቻላል ተባብለናል። ሶ ፒውር አይደለም፣ ፒውር ሰሚኮንዳክተር አይደለም ትራንዚስተሮች አይደል፣ ዶፒንግ ፕሮሰስ አለው፣ ኢምፒዩሪቲ ተጨምሮበታል። ሶ አድ በማድረግ ኤፒስ ኦፍ እና ኤፒስ ኦፍ ፒ ሌየር እና ኤን ሌየርን አንድ ላይ ጆይን በማድረግ የሚገኝ ትራንዚስተር ነው። ስለዚህ ዶፒንግ ኮንሰንትሬሽን ሲል ጀስት ውህድ አለው ማለት ነው። ምክንያቱም ኤክስትሪንሲክ ሰሚኮንዳክተር ማቴሪያሎች እንደገና ክላሲፋይ አድርገናቸዋል፣ ፒ ታይፕ እና ኤን ታይፕ። ሶ ኤክስትሪንሲክ የሆነው ኢምፒዩሪቲ ነው አይደል፣ ኢምፒዩር ሰብስታንስ ናቸው፣ ውህድ አላቸው ማለት ነው። ከትራይ ቫለንት እና ከፔንታ ቫለንት ኤለመንቶች ጋር ቴትራ ቫለንት ግሩፕ 4 ኤለመንቶችን አንድ ላይ በመዋሃድ የሚገኝ ነው። ስለዚህ ዶፒንግ ሲል ሌላ ነገር እንዳይመስላችሁ ጀስት ውህድ ነው። ኦልሬዲ ፒኤንፒ ትራንዚስተር ስለሚል ቤዝ 3 ተርሚናሎች አሉት ፒኤንፒ ትራንዚስተር አይደል። አንደኛው ቤዝ ነው፣ ሌላኛው ኮሌክተር፣ ሌላኛው ደግሞ ኢሚተር ነው። ስለዚህ የፒኤንፒ ትራንዚስተርም ሆነ የኤንፒኤን ትራንዚስተር ቤዙ ከዚህ በፊት እንዳየ ነው ላይትሊ ዶፕድ ነው አይደለ? ያለው የከረንት ፍሰትም ዝቅተኛ ነው። ሶ ላይትሊ ዶፕድ ተብሎ የሚጠራው ቤዙ ነው። ሞደርኔትሊ ዶፕድ የሚባለው ደግሞ ኮሌክተር ሲሆን ሄቪሊ ዶፕድ ወይም ሃይሊ ዶፕድ የሆነው ደግሞ ኢሚተሩ ነው። ስለዚህ ከረንት ፍሰታቸውም የተለያየ እንደሆነ ስላየን ይሄ በጣም ሲምፕል ነው። ዘ ቤዝ ነው የሚለው ቤዙ ኢን ፒኤንፒ ትራንዚስተር ሃይሊ ዶፕድ፣ ላይትሊ ዶፕድ ነው፣ ሞደሬትሊ ዶፕድ ወይ ሄቪሊ ዶፕድ ነው ወይስ ምንም አይነት ዶፒንግ የለውም ነው የሚለው። ሶ በቀላሉ መመለስ እንችላለን።
the answer is A. so አንሰራችን the answer is we said A ነው። ምን የሚለው lightly doped ቤዙ ጋር ቤዝ ተርሚናሉ ወይም ቤዝ ላይትሊ ዶፕድ ነው ስሞል ከረንት ፍሰት አለው ብለን መናገር እንችላለን ማለት ነው። question number 4 which junction in the transistor is forward biased and which junction is reverse biased ይላል። both PNP ሆነ NPN ትራንዚስተር ላይ ፎርዋርድ ባያዝ የምንለው ማን ከማን ጋር ሲገናኝ ነው የሚለው ነው። ኢሚተር ቤዝ ጃንክሽን ነው ወይንስ ኮሌክተር ቤዝ ጃንክሽን ነው የሚለው ማየት እንችላለን። ሶ መልሳችን በቀላሉ ፎርዋርድ ባያዝ ከሆነ ኢሚተር ቤዝ ጃንክሽን ይኖራል፣ ሪቨርስ ባያዝድ ደግሞ ከሆነ ኮሌክተር ቤዝ ጃንክሽን ይሆናል ማለት ነው። this applies both NPN and PNP ትራንዚስተር። በሁለቱም ትራንዚስተሮች ፎርዋርድ ባያዝ ሁሌም ኢሚተር ቤዝ ጃንክሽን ነው የሚኖረው፣ ሪቨርስ ባያዝ ደግሞ ኮሌክተር ቤዝ ጃንክሽን ነው የሚኖረው ማለት ነው። ሎክ ለምሳሌ እዚህ ዲያግራም ላይ እንደምታዩት ከዚህ በፊት አይተናል ይሄንን ዲያግራም። የመጀመሪያው NPN ትራንዚስተር ነው። NPN ትራንዚስተር ላይ ፎርዋርድ ባያዝ የምንለው ኔጌቲቭ ተርሚናሉ ከኔጌቲቭ ጋር መሆን አለበት ከኤን ታይፑ ጋር ማለት ነው ሪፐልሽን እንዲኖር። ፒ ታይፕ ደግሞ የምንለው ሰሚኮንዳክተር ሆል ነው ማጆሪቲ ካሪየር ሆል ስለሆነ ከፖዚቲቭ ተርሚናል ጋር ነው መገናኛ ሪፐልሽን። ስለዚህ ይሄኛው ሳይድ ኢሚተር ተርሚናል ነው። ኤ ፓርት መሀለኛው ደግሞ ቤዝ ነው፣ ሌላኛው ሳይድ ደግሞ ኮሌክተር ነው። ስለዚህ የመጀመሪያው ፎርዋርድ ባያዝ ብለን የምንጠራው ከኢሚተሩና ከቤዝ ጋር ነው የተገናኘው ማለት ነው። ኦኬ ኔጌቲቭ ተርሚናሉ ከኤን ታይፕ፣ ፖዚቲቭ ተርሚናሉ ከፒ ታይፕ። ስለዚህ ይሄኛው ኮኔክሽን ፎርዋርድ ባያዝ ኢዝ ኮኔክትድ ኢሚተር ቤዝ ጃንክሽን ነው። ሶ ይሄ ለማን ነው? ኤንፒኤን ትራንዚስተር ነው። ፒኤንፒ ትራንዚስተርን በተመሳሳይ መልኩ ማየት እንችላለን። እዚህ ጋር የምታዩት ማጆሪቲ ካሪየሩ የፒ ታይፑ ሆል ነው። የባትሪ ፖዚቲቭ ተርሚናል እዚህ ጋር ነው። ስለዚህ ፖዚቲቭ ከፖዚቲቭ ጋር ሪፐልሽን ስለሚፈጥር ኮኔክሽኑ ምን ተብሎ ነው የሚጠራው? ፎርዋርድ ባያዝ ተብሎ ነው የሚጠራው። ኦኬ ይሄ ኔጌቲቭ ተርሚናሉ ከኤን ታይፕ ወይም ከኤን ሌየር ኦፍ ሰሚኮንዳክተር ጋር ነው የተገናኘ ነው። ስለዚህ ይሄ ተርሚናል ቤዝ ነው የሚባለው፣ ይሄ ተርሚናል ደግሞ ኢሚተር ነው፣ ይሄ ተርሚናል ኮሌክተር ነው። ስለዚህ ፎርዋርድ ባያዙ የተገናኘው ከቤዝ እና ከኢሚተር ጋር ነው ማለት ነው። ኦኬ ሶ እዚህ ጋም ኢሚተር ቤዝ። ስለዚህ ኢሚተር ቤዝ ጃንክሽን አቀጣጠል ፎርዋርድ ባያዝ ነው። ለማን? ለኤንፒኤንም ለፒኤንፒ ትራንዚስተር። ዚስ አፕላይስ ቦዝ ኤንፒኤን ኤንድ ፒኤንፒ ትራንዚስተር ይላል። ይሄ መጀመሪያውን አየን። ሁለተኛውን ስናይ ሪቨርስ ባያዝ ደግሞ ኮሌክተር ቤዝ ጃንክሽን ነው ሪቨርስ ባያዝ ማገናኘት። ስለዚህ የመጀመሪያው ኤንፒኤን ትራንዚስተር ቤዝ ኮሌክተር ማለት ይሄ ነው። ኮሌክተር እና ቤዝ አይደል? ቤዝ ኮሌክተር ማለት ይሄ ነው። ስለዚህ ሪቨርስ ባያዝ ነው የሚለውን ቼክ እናርግ። ኤን ታይፑ ከፖዚቲቭ ጋር፣ ስለዚህ ምን ይደረጋል ማለት አትራክት ይደረጋል። ሌላኛው ደግሞ ኔጌቲቭ ተርሚናሉ የቮልቴጁ ኔጌቲቭ ተርሚናል ከፒዩ ጋር ነው የተገናኘ አትራክሽን አለው። ስለዚህ እዚህ ጋር ዲፕሌሽን ሌየሩ እየሰፋ ስለሚሄድ ከረንት ፍሰት የለውም። ስለዚህ በአንድ ዳይሬክሽን ከረንት ብሎክ ይደረጋል ማለት ነው አደለ? ዳዮድ ላይ ስንማር። ስለዚህ እዚህ ጋር የሚያመለክተው ሪቨርስ ባያዝ አቀጣጠል ነው ማለት ነው። ኦኬ ማንኛውም ቮልቴጅ ሶርስ ይሄኛው ረዘም ያለው ሳይድ ፖዚቲቭ ተርሚናል ነው፣ አጠር ያለችው ደግሞ ኔጌቲቭ ተርሚናል ነው የምትባለው። ኦኬ ሶ ሲምቦሉ አንዳንዴ ካላወቅ ነው በዚህ መሰረት ነው እየተረዳና ያለ ነው። ስለዚህ ይሄ አቀጣጠሉ ኮሌክተር ቤዝ ኮኔክሽኑ አንደኛው ተርሚናል ከኮሌክተሩ ጋር፣ ሌላኛው ተርሚናል የቮልቴጅ ሶርሱ ደግሞ ከቤዙ ጋር ስለተገናኘ እዚህ ጋር ያለው ባያዝ ሪቨርስ ባያዝ ተብሎ ይጠራል። ስለዚህ ሁሌም ኮሌክተር ቤዝ ጃንክሽን ሪቨርስ ባያዝ ነው። መቼ? ኤንፒኤን ትራንዚስተር ላይ። ፒኤንፒም ቼክ ምናደርግ ተመሳሳይ ነው። ፒኤንፒ ትራንዚስተር ኮሌክተር እና ቤዝ አለው። ፖዚቲቭ ተርሚናሉ ከኤን ሌየሩ ጋር፣ ይሄኛው ፒ ታይፑ ደግሞ ሆሉ ከኔጌቲቭ ተርሚናሉ ጋር ተገናኘ። ስለዚህ አትራክሽን ስለሚኖር እዚህ ጋር ያለው ዲፕሌሽን ሌየር እየሰፋ ነው የሚሄድ። ሶ ከረንት አይኖርም ማለት ነው። ከረንት ብሎክድ ይደረጋል። ስለዚህ ይህ አቀጣጠል ኮሌክተር ቤዝ ጃንክሽን ፒኤንፒ ትራንዚስተር ላይ ሪቨርስ ባያዝ እንደሆነ ያሳያል። ስለዚህ ጥያቄያችን which junction in the transistor is forward bias and which junction is reverse bias ይላል። ለሁለቱም ለፒኤንፒም ኤንፒኤንም ትራንዚስተር ፎርዋርድ ባያዝ የምንለው ኢሚተር ቤዝ ጃንክሽን ነው። ኢሚተሩና ቤዙን አንድ ላይ ስናገናኝ ፎርዋርድ ባያዝ ጃንክሽን ነው እንላለን። ሌላኛው ደግሞ ሪቨርስ ባያዝ የምንለው ደግሞ ከኮሌክተር ቤዝ ኮሌክተር ተርሚናል እና ቤዝ ተርሚናሉን በሪቨርስ ባያዝ እናገናኛለን ማለት ነው። ሪቨርስ ባያዝ ጃንክሽን ያላቸው ብለን በቀላሉ መመለስ እንችላለን። የመጨረሻው ጥያቄ question number 5
in transistor if the current gain is 100 and the collector current is 10 milliampere what's the emitter current ነው የሚለው ሶ ከዚህ በፊት ኤግዛምፕል በሰራ ነው መሰረት ይሄን ጥያቄ ምን ሰራለ ማለት ነው በጣም ሲምፕል ነው ምንድነው የተሰጣችሁ ጊቨን የተሰጠን ጊቨን ምንድነው የሚለው in a transistor the current gain ያገኘነው current gain amplification የተሰጠ amplification is equal to 100 ተሰጠ ሌላስ collector current IC ነው ስንት ነው 10 ሚሊ አምፒር ተሰጠ ሶ የተጠየቀው emitter current how much ይሄ required ነው ማለት የሚፈልገው ይሄ ነው ሶ ይሄ required ነው ማለት ነው ሶሉሽን ወደ ሶሉሽን ስንገባ አንደኛ አምፕሊፊኬሽን ከተሰጠ ቤዝ ከረንት ማግኘት ይቻላል ሶ ከዚህ በፊት በተማርነው መሰረት ምን ብለናል አምፕሊፊኬሽን is equal to collector current over base current አይደለ ስለዚህ አምፕሊፊኬሽን 100 ተሰጥቶኛል 100 እኩል ይሆናል ኮሌክተር ከረንት ስንት ነው 10 ሚሊ አምፒር ነው ሲካፈል ለቤዝ ከረንት ሶ ቤዝ ከረንት ቀጥታ ኢሚተር ከረንት ስለማናገኘው ማለት ነው ኦኬ ሶ ክሪክሮስ እናባዛለን ይሄን በዚህ እናባዛለን ይሄን በዚህ ስናባዛ 100 ሲባዛ ቤዝ ከረንት is equal to 1 ሲባዛ በ10 10 ሚሊ አምፒር አለ ስለዚህ ኦቨር both sides over 100 n over 100 እናደርጋለን ይሄ በዚህ ይጣፋል ሶ ቤዝ ከረንታችን ይገኛል ማለት ነው 0 በ0 እናጣፋለን 1 ሲካፈል ለ10 0.1 ማለት ነው ስለዚህ ምን አገኘው ቤዝ ከረንቱ 0.1 ሚሊ አምፒር ነው ሶ ከዚህ በፊት በተማርነው መሰረት ኢሚተር ከረንት ማለት the sum of what ቤዝ ከረንት ፕላስ ኮሌክተር ከረንት አይደለ ስለዚህ ሃይሊ ዶፕድ ስለሆነ ኢሚተር ከረንት ከፍተኛ የከረንት መጠን አለው ቤዝ ከረንት ደግሞ እንደምታዩት አነስተኛ ኮሌክተር ከረንት 10 ሚሊ አምፒር አይደለ ስለዚህ ኢሚተር ከረንትን በዚህ ካልኩሌት ማድረግ ይቻላል ቤዝ ከረንታችን ኦልሬዲ አለን እዚህ ጋር ያገኘነው 0.1 ሚሊ አምፒር ነው ፕላስ ኮሌክተር ከረንት ደግሞ እዚህ ጋር አለን 10 ሚሊ አምፒር ሶ ምን ማድረግ ነው ሁለቱም መደመር ነው 0.1 ሲደመር 10 ላይ 0.1 ሲደመሩ 10.1 ይሆናል ማለት ነው 10.1 ሚሊ አምፒር መልሳችን ነው ሶ the correct answer is ምን ብለን emitter current is 10.1 ሚሊ አምፒር ነው ብለን በቀላሉ መመለስ እንችላለን ማለት ነው ሶ የዛሬ ትምህርታችን ይሄን ይመስል ነበር በሚቀጥለው ሌሰን ደግሞ በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ